1447ኛው የኢድ አልፈጥር በዓል በሐረሪ ክልል በድምቀት ተከብሯል። በክልሉ በከተማና በገጠር ወረዳዎች የሚገኙ የእምነቱ ተከታዮችም ሐረር ከተማ በሚገኘው ኢማም አህመድ ስታዲየም በመሰባሰብ በተለያዩ ሃይማኖታዊ ስነ ስርዓቶች አክብረውታል። ሕዝበ ሙስሊሙ የረመዳን ወርን በመደጋገፍና በመተሳሰብ እንዳሳለፈ ሁሉ በዓሉንም ሃይማኖቱ በሚያዘው መሰረት የተቸገሩ ወገኖችን በመርዳትና አብሮነትን በማጠናከር ማሳለፍ ይገባል። ደስ የሚል ጾም ነው ያሳለፍነው። በተራዊህና በሌሊት ሰላት ህዝቡ ወጥቶ በጣም እምነቱን ያጠናከረበትና መግባባት የተፈጠረበት ረመዳን ነው ብዬ ነው የማስበው። አብሮነትን ጾም በጋራ ከህብረተሰቡ ጋራ አንድ ላይ በማፍጠር ህዝቡን በመጠራራት ጎረቤት ለጎረቤት አብሮ በመደጋገፍ ነው። ሐረር ባህሏም ራሱ እውነቴን ነው ለማድነቅ ሳይሆን ሐረር ውስጥ ተቻችሎ ሁላችን ሀብታውም ዳሃውም እኩል ነው ተዛዝነን የምንኖረው። ኢድ አልፈጥር ሲባል ደግሞ በመደጋገፍ በመተሳሰብ ረመዳን ላይ እንዳሳለፍ ነው በሙሉ 30 ቀን ላይ ጾሙለን አብረን እንድናፈጥር እንደነበረው ደግሞ ዛሬም ደግሞ ደስታችንን አብረው እንዲካፈሉ ለሌላቸው ዘካተል ፊጥር እያወጣን ሩዝ እየሰጠን የሚበሉትም የሚጠጡትም ሁሉ ነገር እየሰጠን በደስታ ማሳለፍ አለብን ማለት ነው። ይህ የመደጋገፍ ሴትም ከበዓሉ ባለፈ የዘወትር ተግባር ማድረግ አስፈላጊ መሆኑም ተመላክቷል። ተደጋግፈህ ነው ሀገርም እስልምናም ሃይማኖቱም የሚለው። ስለዚህ ቆም ብለህ ከምታየው ለጠጋ ብለህ ስትሰራና ስትደጋገፍ ይጣፍጣል። የምትበላውም ነገርም ደስ ይላል። አይምሮህን ማደስ መቻል አለበት። ኢባዳንም ጾምህንም ይቀበልልህ ካለውን ብቻን ስትበላ ሳይሆን ከሌለው ጋር አብረ ተካፍለ ስትበላ ስለሆነ በመላ ኢትዮጵያ ውስጥ ያሉትም ሙስሊም ህዝቦች ሁላችሁም ቢሆንም ከሌለው ጋር አብሮ ተካፍሎ የመብላት ባህሪውን ቢያሳድጉት። ሁለተኛ ደግሞ ግዴታም ነው በእኛ በእስልምና የሌለውን ያለውን እንኳን አይደለም በክርስትና ሃይማኖትም ደረጃ የክርስትና ሃይማኖትን ራሱ የተቸገረን ካላየው ፈጣሪ ይጠይቃል። አንተ ለረመዳን ለ30 ቀን ብቻ አይደለም ይሄ መደጋገፉ መተሳሰቡ አብሮ መብላቱ አብሮ መጠጣቱ ረመዳን የመጣው ይሄንን ነገር ሊያስታውሰን ነው። በየአመቱ የሚመጣው ሊያስታውሰን ነው እንጂ በወሩ ብቻ ያንን ተግባር ፈጽመን ከዛ በኋላ ወሩ ሲሄድ ደግሞ ያንን ተግባር መልቀቅ የለብንም ማለት ነው። ባሉ በጣም መረዳዳት ያስፈልጋል። በጠዋት በዘካቱ ፍጥር ነው የተጀመረው። በኢዱል ፍጥር ዘካቱ ፍጥር ይሰጣል። ያለ ለሌላ ሁሉ ደስታው እንዲካፈል አንድ ላይ ኢዱ እንዲሰግድ ዘካቱ ፍጥር ይሆናል። ከተሰገዱ በኋላ ዘመድ ይጠየቃል፣ ወላጅ አልባዎች ይጠየቃሉ። ችግረኛ ሁሉ ተጠይቆ ቤት ለቤት ዚያራ ሄዶ ዘመድ ለዘመድ ይፈላለጋል። ይሄ ደግሞ መሆን ያለበትና ሸሪዓው የሚያዘን ነው። ከዚህ ባሻገርም ህዝቡ እየተከናወኑ በሚገኙ ሁሉን አቀፍ ስራዎች ላይ የሚያደርገውን ተሳትፎና ድጋፍ ማጠናከር ያስፈልጋል። ሰላም ወደፊት የሚሄዱ አላህ ያድርገን። እጅ ተያይዘን የወደፊት አሁን ያለንበትን ደግሞ የሀገራችንን መገንባት አንድ ላይ እንገነባ። ለሀገር የማይሆነውን አጥንተን እንምረጥ።